ሳልፈልገው ላቴ ጭንቀት ይሆንኩባት ነው። ምን አባሽ ነው የምትይው? ቆይ ምንድነው የምትይኝ? በቃ ተይኝ እንዴ! ለምንድነው የማታውኝ? ይኸውልሽ ከዚህ በላይ አልታገስሽም። እሺ ተግባባን? እኔም ከዚህ በላይ ትዕግስት የለኝም። ህሊና እየወቀሰኝ ነው ያለው። ይኸውልሽ ይሄ ህሊና ምናምን የምትይውን ነገር ብታቆም ይሻላል። ካለበለዚያ ግን አታውቂኝም፣ ታውቂያለሽ። አታስፈራሪኝ እባክሽ። እስካሁን ቤት ደብቄ ላስቀምጥኩሽ ይከነክነኛል እንዴ! ቆይ ምንድነው የምትይኝ? ምንድነው የምትይው? አርፈሽ ተቀመጪ እያልኩሽ ነው። የምትሰሩትን ተንኮል እያየሁ እንዴት ነው አርፌ መቀመጥ የምችለው? የምን ተንኮል? አንቺና ሬዲት ሆን ብላችሁ አይደል እንዴ ቤተሰቡን ለማበጣበጥ ብላችሁ ዳዊት ክፍል ገብታችሁ ስትበረብሩ የነበረው? አላየሻቸውም እንዴ ዛሬ ሊጋደሉ ደርሰው? ይኸውልሽ አላየኋቸውም። ደግሞ አንቺ ምን አባሽ ያገባሻል? የራስሽን ድህነት ለመቅረፍ አርፈሽ ስራሽን አሰሪ። ምን በሰው ጉዳይ ጥልቅ ያደርግሻል? የሬዲት ነገር ሁሌም ቢሆን ያንገበግበኛል። ያቺ ምስኪን ልጅ ማንም እየተነሳ እንደዚህ ዝም ብሎ ስትጫወቱበት እንዴት ነው ዝም ብዬ መቀመጥ የምችለው? ትንሽ እንኳን አዝነት የላችሁ ህሊና ቢሶች። ማንንም ትሳደቢው? እኔ ነው ህሊና ቢስ? እኔ አልሰደብኩሽም። ያየሁትና የሰማሁትን ነገር ነው የነገርኩሽ። በፖሊስ የምትሳደጅ ሴት እቤት ውስጥ ደብቄ ቤተሰቡን ልታፋጁ አይደል እንዴ? አርፈሽ ተቀመጭ፣ አለበለዚያ ጉሮሮሽ ነው የምዘጋው። ተይኝ እባክሽ፣ እነግራታለሁ። ልቀቂኝ፣ ካለበለዚያ እጨዋለሁ። ምንም አይነት ርህራሄ የለኝም ላንቺ። እሺ በቃ አንቺ ደግሞ ብቻ አይደለሽም፣ አባትሽም ጭምር ለዚህ ይከፍላል። አባቴ ደግሞ ምን ያደርግሽ? ዝም በይ። ያንን በሽተኛ አባትሽን ጭምር ነው ምደፋልሽ። አበባ ለምን ፈልገሻት ነው? የሚበላ ነገር ነው የምታዘገጃጅልኝ? እኔማ ክፍሌ እንድታስተካክልልኝ አዝዣት እኮ ነው። ከመቼ ወዲህ? ማለትማ የራስሽን ክፍል ራስሽ ስታስተካኪ ነበር የማውቀው። ምን የተለየ ነገር ተገኝቶ ነው ዛሬ አጋዥ የፈለግሽው? ስለደከመኝ እንታግዘኝ ብዬ ነው። በእርግጥ ልክ ነሽ። ክፍል ውስጥ ማንም ሰው ሲገባ ደስ አይለኝም። አይ ጥሩ ነው። አንዳንዴ አጋዥ መፈለግ ጥሩ ነው። አዎ፣ በዛ ላይ ደግሞ አንዳንዴ ጥቅማቸውን በደንብ ማወቅ ይኖርብናል። አልገባኝም። በደንብ ሳስተውላት አበባ እዚህ ቤት ውስጥ በደንብ ስራ አሰራም። ዝም ተብሎ ደግሞ ገንዘብ መከፈል የለበትም እንዴ? አበባ እኮ ብዙ ስራዎችን ነው የምታግዘን። እንደውም ሉሊት፣ ቤት ውስጥ ብዙ ስራ ስለሌለ እኔ ሁሉንም ስራ መሸፈን እችላለሁ። ማለት እየቀለድሽ ነው? ለምንድን ነው የምቀልደው? የምሬን ነው እኮ። አንቺ ሁሉንም የቤት ስራ መሸፈን ትችያለሽ? ለዛውም የዚህን ሁላ ሰው ፍላጎት? አዎ እችላለሁ። በዛ ላይ ደግሞ ቤት ውስጥ ምንም አይነት ወንድ የለም። ለኔና ላንቺ ደግሞ እኔ አላንስም። ማለት አብረውን እየኖሩ አይደል እንዴ? እንግዲህ እንደነገርሽኝ ከሆነ ዳዊት እዚህ ቤት አልመጣም ብሏል። ካሌብም ቢሆን ደግሞ እንደዚህ እየተናቀ ከዚህ በላይ እዚህ ቤት ይቆያል ብዬ አላስብም። ይኸውልሽ አልተረዳሽኝም መሰለኝ። ይሄ እኮ በአጋጣሚ የተፈጠረ አለመግባባት ነው። ነገ ወይ ዛሬ ደግሞ ተነጋግረው ችግራቸውን ይፈታሉ። እንዴት ነው ችግራቸውን መፍታት የሚችሉት? ሲጀመር ዳዊት እኮ ንብረቱ ነው የተወሰደበት። ዳዊት ደግሞ ለንብረቱ ምን አይነት ጥንቃቄ እንደሚያደርግ ታውቂያለሽ? አውቃለሁ። ቆይ ግን አንቺ አሁን ከቤት እንዲወጡ ነው ፍላጎትሽ? ታዲያ ቆይ በሰጣ ገባ ውስጥ ሆነን ህይወታችን እንድንቀጥል ነው እንደምትፈልጊው? በዛ ላይ ደግሞ እኔ በወጣው በገባው ቁጥር ችግር በጣም ሰልችቶኛል። ይኸውልሽ አሁን ሁሉም ነገር ይስተካከላል። ሁላችንም በፍቅር አንድ ላይ መኖር እንጀምራለን። ግን አሁን ስለዚህ ነገር ማውራት አልፈልግም። እሺ በቃ እህቴ፣ እኔ ቆንጆ ምግብ ሰራልሻለሁ። አንቺ ገብተሽ ረፍት አድርጊ። እሺ ምን ያለቀ አበባ አበባ እማዬ ምን አድርገሻት ነው? አበባን ገደልሻት? ወይኔ አለቀልኝ። በቃ ራሷ ናት የተዘረረችው። አልገባኝም። ምን አድርገሻት ነው እማዬ? ምንም አላደረኳትም። ራሷ ናት የወደቀችው። ወይኔ አበባ ወይኔ ጉዴ ፈላ። ወይኔ ጉዴ
በይ በቃ ዞር በይ፣ አየር እንዳያጥራት። ምን ይሻላል? እኔ እኮ ምንም አላደረኳትም። ቆይ የሚጥል በሽታም ይኖርባት ይሆን? እሺ የተፈጠረውን ነገር ምንም ሳታስቀሪ ንገሪኝ። ለሉሊት ልትናገር ስትሄድ አስቀሯት። ከዛ ራሷ ተዝለፍልፋ ወደቀች። እኔ ምንም አላደረኳትም። ኧረ እማዬ ትንፋሿ በጣም እየተቆራረጠ ነው። ይህ ነገር ከባድ ሳይሆን አይቀርም። ካልሆነ በቃ ሆስፒታል እንውሰዳት። ሆስፒታል? አይሆንም፣ ሆስፒታልም አይሆንም። እንዴ ታዲያኛ ቆመን እያየናት ልጅቷ ትሙት እንዴ? ትሙት። ከሞተች ደግሞ ሌላ ጣጣ ይዛብን ነው የምትመጣ። ሁለታችንም እስር ቤት መግባታችን ነው በቃ። እማዬ ልጅቷ እንደዚህ ሆና ያየሻት አንቺ ስለ እስር ቤት ነው የምታስቢው ማለት ነው እንዴ? እና ስለ ሰራተኛ ብዬ ልጨረቅሽ ነው እንዴ የምትፈልጊው? አልገባኝም። ምን ለማለት እየሞከርሽ ነው? ቆይ ትንሽ እንኳን ሀዘኔታ የለሽም? አላዝንላትም። እረፊ ብያት ነበረ። እንደዚህ እንደሚመጣ ደግሞ ማሰብ ነበረባት። እማዬ ይሄ እኮ የሰው ህይወት ነው፣ ቀልድ አይደለም። አትጩይ በቃ፣ ሌላ ሰው እንዳይሰማ። በቃ ማንም በሌለበት ሰዓት አውጥተን እንጥላታለን። እውነት ግን የኔ እናት ናት እንደዚህ እየተናገረች ያለችው? ቆይ እሺ አበባ የት ናት ብንባል የት ናት ልንል ነው? ሉሊት ትጠየቅበታለች። ለማንኛውም አሁን ሆኖ ሆስፒታል እንወስዳታለን። እንውሰዳት በቃ፣ መኝታ ክፍል እንውሰዳት። ክፈችው። እሺ እሺ ቀጣይ እቅድሽ ምንድን ነው? ሁሉም ሲተኙ ጠብቀን ቀስ አድርገን ከዚህ እናውጣታለን። ከዛ አርቀን ቆፍረን እንቀብራታለን በቃ። ኧረ በስመ አብ በይ እማዬ፣ ምንድን ነው የምታወሪው? እንዴት እንደዚህ እናደርጋለን? እንደዛማ በፍጹም አይሆንም። እኔ ወንጀል ውስጥ መግባት አልፈልግም። እና እኔን አሳልፈሽ ልትሰጭኝ ነው? ቆይ አንቺ ግን ከመቼ ጀምሮ ነው እናትሽ ላይ እንደዚህ መጨከን የጀመርሽው? እንዴት ቻልሽበት? አሁንስ ምርር ያለኝ የአንቺን ችግሮች መሸፈን ነው። ቆይ ግን አንቺ መች ነው መልካም ነገር የምታረጊው? እኔ ምን ላድርግ? ድንገት እኮ ነው ተጋጭታ የወደቀችው። ምን አይነት ጣጣ ነው? ያው በአንቺ ምክንያት እኔም ወንጀልን እየተለማመድኩኝ ነው። በቃ እንትን እናርግ። ምን? ካሌብ ከዚህ ቤት እንዲወጣ እናርግና ሆስፒታል እንውሰዳት። ልልት ወደ ቀልብሽ ተመለሽ እንጂ እንዴ። በቃ ሲተኙ አውጥተን እንጥላታለን። ቆፍር ቆፍር አድርገን እንቀባታለን። አለቀ በቃ። እንዴ እማዬ፣ እንዴት እንደዛ እናደርጋለን እንዴ? እማዬ አበባ ነቃች፣ አበባ ነቃች። ወይኔ ራሴ። እንዴ እናንተ ማንን ነው የምትቀብሩት? ምንድን ነው የምታወሩት? ምንድን ነው የምታወሪው? ምን አድርጋችሁን ነው? ደብድባችሁን ነው አይደል? ኧረ ማንም አልነካሽም። እና ለምንድን ነው መሬት የተዘረርኩት? ድንገት ራስሽን ስተሽ ስለነበረ ነው። አሃ የሆነ ነገር አድርጋችሁናል እንጂ ያለ ምክንያትም አይሆንም። እውነት ማንም ምንም ያደረገች ነገር የለም። ቆይ የሚጥል በሽታ አለብሽ እንዴ? እኔ ምንም አይነት በሽታ የለብኝም። ቆይ ኩሽና አልነበር ያለሁት? የምን ኩሽና? እኔ ልታማክሪኝ አይደል እንዴ የመጣሽው? አንቺ ደግሞ ምንድነው ማማከርሽ? ይቺ ልጅ የምር ቀልቧ አንስታለች። አበባ በቃ አሁን ሂጂና እረፍት አድርጊበት፣ በኋላ እንነጋገራለን። ተመስገን እማዬ፣ ትልቅ ጭንቀት ነው የተገላገልነው። እባክሽን ኖረችም ሞተችም ምንም ጥቅም የላትም። እቺ ጥቅም የሌላት ነው። ኧረ እማዬ እንደዛ ይባልም። ቆይ ከመቼ ወዲህ ነው እንደዚህ ጭካኔ የተለማመድሽው? ጭካኔ አይደለም፣ እድሜ ልኳን በሰራተኝነት ከምትኖር ብትሞት ነው የሚሻላት። አሁን ግን እንኳን ተገላገለ። ትልቅ ሸክም ነው የወረደልኝ። ሞታ ቢሆን ኖሮ ምን ነበር ልናደርግ ነበር? ሳስበው ራሱ ተገነነኛል።
ወደ ልትይዥ ነው? ዳዊት እኮ ቤት አላደረም። ቆይ ያላደረ እንደሆነስ ተጨንቀሽለት ነው? እንዴት ነው ማለት ጨነቀው? ዳዊት እኮ አብሮን የሚኖር ሰው ነው። በዛ ላይ ማደሪያም የለውም። ስለዚህ ያለበትን ማወቅ አለብኝ። የትም ማደር ይችላል። ቆይ ለምንድን ነው የምንጨነቅለት? አዋርዶን ስለሄደ ያደረገው ነገር እኮ ልክ አይደለም። ቢሆንም የሚባል ነገር የለም። ይኸውልህ ካሌብ፣ ዳዊት እኮ ጥፋት አጥፍቶ ሊሆን ይችላል። ግን ጥፋቱ ሲገባው ደግሞ ይቅርታ ሊጠይቅም ይችላል። በዛ ላይ ደግሞ ማታ ያደረግኩትን ነገር ሳስበው በጣም ይጸጽተኛል። ትንሽ መረጋጋት ነበረብኝ። ቆይ ማን ነው መረጋጋት የነበረበት? እኛ ወይስ እሱ? ሉሊት በአንድ ቀን ያደረገውን ረስተሽለት ነው? አልረሳሁትም፣ ግን ደግሞ በመነጋገር መፍታት ይቻል ነበረ። በዛ ላይ ደግሞ እውነታው ማጋ እንዳለ ግራ እየገባኝ ነው። አሃ ተጠራጠርሽ ማለት ነው? እንዴት ነው የምትረዳው? እኔ እኮ እንደሱ ማለት አይደለም። ታዲያ ምንድን ነው? እውነቱ ማን ጋር እንዳለ ማወቅ ይከብዳል የምትይው? ቆይ ሉሊት እኔን አላመንሽኝም ማለት ነው? ታዲያ ለሱም ቢሆን መረጋጋት አይሻልም? በጉልበት አምኖ አፍንጬን ሲሰብረኝ እያየሽኝ፣ ታዲያ በመነጋገር ማመን ነበር የምትይኛለሽ? እሺ እና ምን ልናደርግ ነው? እንዲሁ ልንተው ነው? ንብረቴን ይመልስ። ከዚህ በኋላ ደግሞ እኔና እሱ አንድ ቤት ውስጥ መኖር አንችልም። መኖሪያውን ደግሞ ያመቻች። ታው እንጂ ካሌብ፣ በዛ ላይ እሱ የሚለውን እኮ ምንም አልሰማ ነው። ደግሞ ምንም መጠጊያ የሌለውን ልጅ እንዴት ነው ከቤት ውጣ የምንለው? ያንን ካሰበ አንገቱን ደፍቶ መኖር ነበረበት። ቆይ ምንድነው ሰው መዳፈር? ሉሊት አንቺ ስለኔ ልናትጨነቂልኝም እንዴ? ለምን አልጨነቅም? በጣም አዝናለሁ። ለሱ ትከራከሪለታለሽ አይደል? ቢያንስ ላዳምጠው ይገባ ነበር። በስሜታዊነት ልወስን አይገባም ነበር። በጣም ይገርማል። እስከ ዛሬ አላቅሽም ማለት ነው። ቆይ የሱ ውጪ ማደር አስጨንቆሽ ወተሽ ልፈልጊው ነው እንዴ? 10 ሰዓት ሆነ እኮ። በዛ ላይ ስልኩ አይሰራም። እኔ ደግሞ እኮ ቢያንስ ሊኔ ቢያርፍልኝ ብዬ እኮ ነው። ሉሊት እዚህ ቤት ግን ከተመለሰ እኔና አንቺ የመጨረሻችን ነው። ካሌብ ምን ሆነ ነው ስሜታዊ የምትሆነው? ዳዊትም ቢሆን እኮ ወንድሜ ነው። ሉሊት ተናግሬያለሁኝ። ለምን የመጣሽው? መምጣት አልነበረብኝም። አሁንም ጥፋተኛ ነህ ብለሽ አብሮን ለመቀበል የመጣሽው? መቼም ከዛ ውጪ ለምንም ልመጫች። እንደሱ አይደለም። እና ታዲያ ለምን የመጣሽው? ላዳምጥ። በዛውም ደግሞ ያደረኩት ነገር ልክ ስላልሆነ ይቅርታ ልጠይቅ ነው የመጣሁት። ሉሊት በቃ ብቻዬን መሆን እፈልጋለሁ። ዳዊት ይቅርታ እየጠየቅኩ ነው አይደል እንዴ? በዛ ላይ ደግሞ ለምን ውጪ እንዳደርግ ማወቅ እፈልጋለሁ። ሉሊት አንቺ የማይገቡሽ በጣም ብዙ ነገሮች አሉ። ንገረኝና ልውቃቸው። ከዛ ተነጋግረን መፍትሄ እንፈልጋለን። የመፍትሄው መጨረሻማ አልማዝ ጋር ነው ያለው። አልማዝ? አልማዝ ደግሞ ካንተ ጋር ምን አገናኛት? ሀብሉን እኮ አልማዝ ነች ለአባቴ ማሶች ሰጠችው። አልገባኝም። አልማዝና ያንተን አባት ደግሞ ምን አገናኛቸው? አልማዝና አባቴ በትዳር አብረው ይኖሩ ነበር። ግን አልማዝ ወደው አልነበረም። ለጥቅም ብላ ነው የጠመደችው። እንዴ? አልማዝና ያንተ አባት አንድ ላይ ነበሩ? አዎ ተጋብተው አብረው ይኖሩ ነበር። ከዛስ ምን ተፈጠረ? አባቴን አታለለችው። አባቴ ወዷት ነበር ወደ ቤት ያመጣት። በጣም እንደሚወዳትም አስታውሳለሁ። ግን ምን ያደርጋል፣ አልማዝ በልቧ ክፋትን ይዛ ነበር የቀረበችው። እሱማ ግልጽ ነው። ታዲያ አልማዝ የምታሳድዳት በዚህ ምክንያት ነበር? አዎ ለአባቴ ሞት ምክንያት አልማዝ ነበረች ተጠያቂዋ። እንዴ? እንዴት ልትሆን ትችላለች? አባቴ አልማዝን ያምናት ስለነበር ሀብቱን በጠቅላላ በእሷ ስም አዞረላት። ግን ምን ያደርጋል፣ ትንሽ ጊዜ ብቻ ነበር አብራችን ልትቆይ የቻለችው። ማለት ምን አደረገች? በላያችን ላይ ቤቱን ሸጣ ምንም ሳታስቀር ገንዘቡን በጠቅላላ ይዛ ከዓይናችን ተሰወረች። ከዛስ የእናንተ ዕጣ ፈንታ ምን ሆነ? እኔና አባቴ ትንሿ እህቴ ወደ ጎዳና ወጣን። ምንም አማራጭ ስለሌለን በየጥጋ ጥጉ መኖር ነው እድላችን። ዳዊት እንዴት ይህን ታሪክ አላውቀውም? በነገርሽ ምን ይጠቅምሻል ጭንቀት ከመፍጠር ውጭ? ታዲያ ያንተና የእህት መጨረሻችሁ እንዴት ሆነ? መጨረሻችንማ እስካሁን ያገበግበኛል። በአልማዝ ምክንያት አባቴን አጣሁት። አባቴ እንደዛ ታሞ መተንፈስ ተቸግሮ እንኳን
እባክሽ እርጂኝ ስላት በሩን ዘጋችብን። አባቴ ታክሞ መዳን እየቻለ ሕክምና ባለማግኘቱ እጄ ላይ ያረፈ። በጣም ነው ማዝነው። ይብዛም ይነስም ሁላችንም ፈተና አሳልፈናል። ታዲያ አንተስ መጨረሻ እንዴት ሆነ? እኔማ ደግሶ በስተ መጨረሻ ከመሬት አነሳኝ። ሳያውቁኝ የኤልሳ ቤተሰቦች እንደ ልጃቸው አይተው አሳደጉኝ። ሀብሉ እኮ የመጨረሻ የአባቴ ስጦታዬ ነው። ታዲያ እንዴት ካሌብ እጅ ሊገኝ ቻለ? ማለቴ ትክክለኛ ያንተ ከሆነ ተመልከች የማይን ፎቶ አባቴ ያደረገውን ሀብል። ይሄ መጨረሻ አባቴ የሰጠኛው እሻ ስጦታዬ ነው። ይገርማል። ታዲያ ካሌብ ቤት አገኘው? እኔም እኮ ጥያቄ ሆነብኝ። ይሄ ነው ንብረቶችን በጥቃቄ ነው ማስቀምጠው። ደግሞ እቄን ማንም ሲነካብኝ የማልወደው እኮ እንደዚህ አይነት የአባቴ ስጦታዎች እንዳይጠፉብኝ ስለምፈራ ነው። ቆይ እዚህ ጋር ቆመን እያወራን አልነበር እንዴ? ያቺ የተረገመችም አንድ ነገር አድርጋኝ ነው እንጂ። አዎ አንቃኝ ነበር። ስንታቀኝማ አስታውሳለሁ። ቆይ ከዛስ ምንድን ነው ያደረገች? ገፈተረች። ያቺ ሰይጣን ገፍትራኝ ነው። በቃ አጋጭታኝ ነው እንደዚህ ሆንኩት እንዴ። ቱማ ዝም ብዬ አልወደኩም። እንደዛ ከሆነ ቢያንስ ተነጋግራችሁ መፍታት ትችላላችሁ ብዬ አስቤ እኮ ነው። በፍጹም ከሱ ጋር ማውራት አልፈልግም። ይሄ እኮ ያለ መግባባት ጉዳይ ነው። እሱም እኮ አሳማኝ ምክንያት ሊኖረው ይችላል ብዬ አስቤ ነው። ማመን አልፈልግም። ይሄ ትልቅ ድፍረት ነው። ይቅርታ ቢጠይቀኝ እንኳን ይቅርታው ለመቀበል ዝግጁ አይደለሁም። ያው እሱም ስሜታዊ ስለሆነ መጀመሪያ እኔ ላናገረው ይገባል። ሉሊት ለምን ደክሚያለሽ? የሁለታችን ጉዳይ አብቅቷል። ምንም የምታረጊው ነገር የለም። እንዴ ለምን? መዳፈር አልነበረበት። እኔ ደግሞ የውሸት ይቅርታ ማድረግ አልፈልግም። ቢያንስ ለእኔ ስትል ታደርገዋለህ። ለማንኛውም አሁን ወደ ቤት እንሂድ። እኔ ወደ ቤት መሄድ አልፈልግም። ካሌብ ያለበት ቤት መግባት አልፈልግም። ለማንኛውም ግን አንቺን ልሸኝሽ። ግን እየሄድን እንነጋገርበታለን። አበባ 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 ምንድን ነው? ምንድን ነው? አንቺ ማን ጠራሽ? አበባ ነሽ? ድምጽህ እየረበሸኝ ስለሆነ ነው። የት ነው ያለችው? አላቅም። ምንድን ነው አላቅም ማለት? ታዲያ ከማን ጋር ነው የምታወሪው? ስልክ እያወራው ነበር። ከማን ጋር? ስለኔ እኮ ምንም የማያገባ ነገር የለም። ከአልማዝ ጋር ነው አይደል? አይመለከትህም አልኩህ እኮ። ትሰሚኛለሽ? አንድም የችግር መንስኤ እሷ ናት። የት ነው ያለችው? የችግር መንስኤ እሷ ሳትሆን የእጅ አመል ነው። ሲጀመር የዳዊት ክፍል ውስጥ ገብተህ እቃውን ወስደህ እኮ እንደዚህ ድርቅ ማለት የለብህም ነበረ። ቆይ ግን ይሄን ያክል ማስመሰል አይከብድም? ትሰሚኛለሽ? የምትናገሪው ነገር እየተጠነቀቅሽ፣ አለበለዚያ ለእሷ አትመልስለትም ነበር? ፍቅረኛ ፊት ደብድቦክ የአንገት ሐብሉን ሲወስድ የት ነበር? በቃሽ። ከዚህ በላይ እንድትናገረኝ አልፈልግም። ዳዊትም ደግሞ ለተናገረው የልኩን አስገባለታለሁ። ከቻልክ እንግዲህ ሞክረው። ዝም ብዬ ሳይ ግን አቅም አላት። ቆይ ከየት ያመጣሽው ድፍረት እንደዚህ የምትናገረኝ አንቺ? ይልቅ አንተ እንደወንድ ቆፍታ ነገር ብታስብ ጥሩ ይመስለኛል። ትሰሚኛለሽ? አንቺንም እናትሽንም ማላገኛችሁ እንዳይመስልሽ። ቀን እየጠበቅኩላችሁ ነው። ወሬና ተግባር በጣም ይለያያል። አንዳንዴ በተግባር ብታሳየኝ ጥሩ ነው ብዬ አስባለሁ። ጠብቂኝ፣ እሱን በቅርቡ አሳያችኋለሁ። እጠብቃለሁ። ሉሊት በቃ እኔ ልመለስ። እንዴ እዚህ ድረስ መተህ ለምን ትመለሳለህ? ቢያንስ ወደ ውስጥ ግባ። ደግሞ ሴት ልትሄድ ነው። ችግር የለውም፣ ለእኔ አታስቢ። ግን ባትሄድ አይሻልም? ችግር የለውም በቃ። ምን ሆነሽ? ምን ሆነሽ ነው? ዳዊት ወዲህ በጣም እያመመኝ ነው። ቆይ አረፍ በይ፣ በቃ ተረጋጊ። ነይ
አስታውሻለሁ። ምንድን ነው ያስታውሽ? ያደረግሽኝን ነገር። ምን አደረኩሽ? ራስሽ ነሽ ጉዳት እንዲደርስብኝ ያደረግሽው እንጂ እኔ ራሴን ስቻ አልወደኩም ነበር። አበባ እየቃዠሽ ነው። እየቃዠው አይደለም፣ ያደረግሽውን ነገር ነው ያስታወስኩት። እየፈጠርሽ ነው እንዴ የምታወሪው? ዝም በይ አትለፍልፊ። አይደለም ያደረግሽውን ነው። ግን ምን አይነት ጨካኝ ነሽ? ዝም በይ አትለፍልፊ። እኔን ነበር ከነ ህይወቷ ቀብራታለች ስትይ ነበር። በስመ አብ! ይህን ሁሉ ጭካኔ ከየት ነው ያመጣሽው? አበባ ለአሁኑ ተርፈሻል። ነገ ከነገ ወዲያ ግን ከዚህ ከፋ ነው የሚገጥምሽ። እሺ አሁንማ አወቅኳችሁ። ከእናንተ ጠንቀቅ ማለት ነው እንጂ። ጎበዝ ልጅ። ይኸውልሽ ከዚህ በኋላ አፍሽን ሰብስበሽ መኖር ነው። እሺ ተግባባን? አረ እኔ መጀመሪያም ጠርጥሬያችሁ ነበር። ምን አይነት ክፉዎች ናችሁ ግን? ይኸውልሽ ለአሁኑ ይበቃሻል። ከዚህ በኋላ ግን ተጠንቀቂ። ይዘሽው መጣሽ አይደል? ለምን መጣ? ማንም መምጣት እኮ ያውቃል። በጣም ጥሩ። እኔ ምንም አይነት ጭቅጭቃት በቃ ወዲህ ነው። እንዴት አያምሽም? ቤት ድረስ ወስደሽው እየመጣሽ አሁንም ጥፋትን አታምን? ትሰማኛለህ? ንብረቴን እንድትመልስልኝ ይፈልጋለሁ። ለዛውም ይቅርታ ጥፋተኛ ነህ ብለህ እንድትመልስልኝ ይፈልጋለሁ። ይኸውልህ ካሌብ፣ እንደዛ አይደለም። ታዲያ እንዴት ነው የሚሆነው? ዳዊት አንዳንድ ነገር ስለዚህ አታሎች ነው ይዞሽ የመጣው። በጣም ጥሩ። እንደሚያታልልሽ እርግጠኛ ነበርኩ። አይደለም፣ መረጃ ነው ያሳየኝ። መረጃ? ከኔ ቃል በላይ አይደለም፣ ግን ምናልባት ሀብሎ እሱ ሊሆን ይችላል። ስለዚህ እሱ እንዳለሽ ሰርቋል ብለሽ አምነሽ ነው? እንዴት እንደሱ ላለው? ግን ምናልባት በስህተት እጅ ላይ ገብቶ ከሆነ ብዬ እኮ ነው። ማንም ሊያሳስተኝ አይችልም። ይሄ የኔ ንብረት ነው። እውነታው ደግሞ ይሄ ነው። ካሌብ ለምን ነው ድርቅ የምትል? ሲጀመር ቦርሳዬን እንደፈተሽ እርግጠኛ ነበርኩ። ምክንያቱም ልብሴ እንትን ብሏል። ሌባ ነህ ነው ነገሩ። እሱ እንደፈለክ ማሰብ ትችላለህ። ምን ነው? ሙኒት